ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ያው ዞሩ ስል ጃኒና አዶናይ ተለያዩ የሚል ዜና እያየው ነበረ። ነገር ግን አላምን ብዬ ትናንትም ዛሬም ነበረ። ነገር ግን ጉርሻ ፔጅም ፖስታቸዋል፣ እንደዚሁም ደግሞ ታማኒ የሚባሉ ፔጆች ሳይቀሩ ፖስተዋል ማለት ነው። እና በጣም ነው የገረመኝ ያስደነገጠኝም። ምክንያቱም ጃኒና አዶናይ ማለት በጣም የሚገርሙ ጥንዶች ነበሩ። ፍቅራቸው በጣም ነው የሚያስቀናው። ሰው ሁሉ እንደነሱ አይነት ፍቅር በሰጠኝ ብለው የሚመኙ ራሱ በጣም ብዙ ናቸው ማለት ነው። በዛ ላይ ደግሞ አዶናይ ከዚህ በፊት የውጭ እንደሚኖር ታውቃላችሁ። ሴት ልጅ እንዴት አድርገው ፕሮቴክት እንደሚያደርግ፣ ለሴት ልጅ ያለው ክብር፣ ሲሄድ ራሱ ልክ እንደ እጅ ቦርሳው ከእጁ አያወጣትም ማለት ነው። ቤትም ስትሄዱ ብዙ ቦታ ተጋብዘዋል። ነገር ግን ወንበር ስቦ አስቀምጦ እጇን ሳይለቅ እንደ ሕፃን ልጅ በየሄደበት ሁላ ግርማ ሞገሷ ነበረ። እና እንደውም ብዙ ሴቶች ፍቅር ከአዶናይ ተማሩ፣ ሴት ልጅ እንዴት መያዝ እንዳለባችሁ፣ ለሴት ልጅ እንዴት ፍቅር መስጠት እንዳለባችሁ ከአዶናይ ተማሩ፣ የሀበሻ ወንዶች በሙሉ እያሉ ነበር አንድ ሰሞን። ነገር ግን ዛሬ ላይ መለያየታቸው ነው እንግዲህ በሷም ፔጅ እየተነገረ ያለው። ባለፈው ለንደን ላይ ከዲላን ጋር እንደተገናኙ ቦይፍሬንድ አለ ሆይ ብሎ ሲጠይቀው አዎ ቦይፍሬንድ አለኝ ጃኒ ትባላለች በጣም ነው የምወዳት እያለ ሲነግረው ነበረ። እሷም ደግሞ ለእናቷ ምን ተሰማሽ፣ ባሌ ለዓለም አስተዋወቀኝ፣ ፍቅረኛ ጃኒ ናት ብሎ አኮራኝ እያለች ለወላጅ እናቷ እየተናገረች ነበረ ማለት ነው። እና ከፊቷ ላይ የሚታየው ደስታ ራሱ በጣም ነበረ ማየታችኋት ከሆነ ማለት ነው። አሁን ላይ ግን እንግዲህ እንዳልኳችሁ በሷም ፔጅ አብረው እንዳልሆኑና በፍቅር እንደ እህት እንደ ወንድም ሊተያዩ በፍቅር እንደተለያዩ ነው የተነገረው። አዶናይ ደግሞ ለምን እንደተጣሉ መናገር አልፈለገም። የሰው ልጅ ብዙ ነገር ያጋጥመዋል። እኔም ደግሞ ከጃኒ ጋር የተለያየሁበትን ምክንያት መናገር አልፈልግም፣ ሚስጥር ነው ብሏል። እንግዲህ እሱ ካልተናገረ እሷ የምትናገር አይመስለኝም። ግን ምን ሊሆን ይችላል ብላችሁ ታስባላችሁ? ባለፈው ጃኒ የራቆት ቪዲዮ እንኳን ወጥቶባት ነበረ። ነገር ግን እሱን አይቶ እንኳን ኖርማል ነው ያጋጥማል ብሎ ነበር ያለፈው። እንግዲህ ከሱ የበለጠ ምን አይነት ከባድ ነገር ቢኖር ነው ከጃኒ ጋር መቀጠል ያልፈለገው? ይሄንን ማንም አያውቅም። ግን ያው ምናልባት ወደፊት ከታዋቂ ምንጮች ሊወጣ ይችላል የተጣሉበት ምክንያት፣ ወይ ጓደኛ ወይ ከሆነ ነገር። ነገር ግን አሁን ላይ አዶናይ የጃኒና የእሱን መለያየት ምክንያት ለማንም መናገር አልፈለገም። ወደፊት ግን ያው እንዳልኳችሁ በውስጥ አዋቂ የሚወጣ ይመስለኛል። ግን እንጃ መጣላት የሌለባቸው ሰዎች ናቸው ብዬ ነው የማስበው። ምክንያቱም ከእህቶቹ ጋር ከእናቱ ጋር እንደዚሁም ደግሞ ብቻ ያላቸው ግንኙነት በጣም ደስ የሚልና የሚያስቀና ደግሞ በጣም የተግባቡ ይመስለን ነበረ። ግን በአጭር ጊዜ እንደዚህ መሆናቸውን ስናይ በጣም ነው የገረመንም ያስደነገጠንም። በተለይ የነሱ ብዙ አፍቃሪ ያላቸው ማለት ነው፣ የነሱ ደጋፊ የጃኒንና የአዶናይን ፍቅር ተምሳሌት አድርገው በነሱ ፍቅር በጣም ደስተኛ የሆኑ ብዙ ደጋፊዎች አሏቸው። እና ይሄ ዱብዳ ነው ማለት ነው ለነሱ። አላምንም፣ ብዙዎቹ ውሸት ነው ይላሉ። ነገር ግን እንዳልኳቸው እኔም አላምን ብዬ ነበረ። ነገር ግን ከታዋቂ ፔጆች አንደኛው የጉርሻ ፔጅ ነው ማለት ነው። ሌሎቹም በጣም ብዙ ታዋቂ ፔጆች ነው እንግዲህ ይህንን ነገር ይፋ ያደረጉት። አዶናይም በራሱ ፔጅ፣ ጃኒም በራሷ ፔጅ እንግዲህ ግልጽ አድርገዋለች። ለምን እንደተጣሉ ባይናገሩም መጣላታቸው ግልጽ ሆኗል ማለት ነው። እንግዲህ የሰው ልጅ በህይወት ሲኖር ያጋጥማል። የተፋቀረ ሁላ አብሮ አይኖርም። እንግዲህ ባይጣሉ ደስ ይል ነበረ። ነገር ግን አልሆነም። ግን ምክንያቱም ማወቅ እንፈልግ ነበረ። ምክንያቱም ሁሉን ነገራቸውን ፍቅራቸውን አምጥተው እንደሚፖስቱልን ሁላ ውሏቸው ምንም፣ በተለይ እንደዚህ የሶሻል ሚዲያ ላይ ያሉ ሰዎች ፍቅራቸውን ጸባቸውን ከሚዲያ የተደበቀ አይደለምና አሁንም ቢሆን ግን ህዝቡም ማለት ህዝቡ ስላቸው ኦዲየንስም ለመፍረድ እንዲመቸው ቢያንስ የተጣሉበትን ምክንያት ግልጽ ቢያደርጉ ጥሩ ነው ብዬ አስባለሁ። ነገር ግን አልፈለገም። ግን እውነቱን ነው አንዳንዴ ስታስቡት፣ ምክንያቱም የሚነገርና የማይነገር ነገር አለ። ጃኒን የመሰለች ልጅ
እንዲተው ያደረገው ከባድ ምክንያት አለ ብዬ አስባለሁ። ነገር ግን ከይቅርታ በላይ ምንም ነገር የለም። ምናልባት ሊታረቁም ይችላሉ፣ አይታወቅም። እንደኛ ግን ቢታረቁ ደስ ይለናል ማለት ነው። እንዳልኳቸው ከዚህ በፊት ጥሩ ያልሆነ ቪዲዮ ጃኒ ወጥቶባት ነበረ። አዶናይ ቢጣላት ያኔ ይጣላት ነበር። ግን እሱን ነገር አይቶ ኖርማል ላይ ያጋጥማል ብሎ ነበር ያለፈው። አሁን ግን ምን አይቶ ምን ተከስቶ የእነሱ የፍቅር ግንኙነት ሊቋረጥ እንደፈለገ አላውቅም። ለማንኛውም ቢታረቁ ደስ ይለናል። እነሱ ነው የምትግባቡ ልጆች፣ የእነሱ ጓደኛ የሆናችሁ ልጆች ብታስታርቋቸው ደስ ይለናል ማለት ነው። ምክንያቱም በህይወት ስትኖሩ በዚህ ዓለም ላይ ስንኖሩ መጣላት መታረቅ ያለ ነገር ስለሆነ ያ የበደለ ይቅርታ ብሎ ቢታረቁና አብረው ቢኖሩ በጣም ነው ደስ የሚለን። ምክንያቱም ከነሱ ብዙ ነገር እንጠብቅ ነበረ፣ ግን በአጭር ጊዜ ከት አድርገውታል። ለምን እንዳደረጉት ባናውቅም ምክንያቱ ባይገባንም፣ ነገር ግን ሰው ሆኖ ማያጠፋ የለምና ይቅርታ ተጠያይቀው አብረው ቢኖሩ የሁላችን ምኞት ነው ማለት ነውና በዚህ አጋጣሚ እንግዲህ አዶናይና ጃኒ የፍቅር ግንኙነት እዚህ ላይ ተቋርጧል ማለት ነው። ምንም ማድረግ አይቻልም። እንግዲህ የምር ግን ስናያቸው ፍቅር እስከ መቃብር የሚለው ነገር በእነሱ ይደገማል ብለን ነበር፣ ግን አልተሳካም። ለምን እንደሆነ ግን አናውቅም። በማናውቀው ነገር ደግሞ መፍረድ አንችልም። ጥፋቱ የጃኒ ነው፣ ጥፋቱ የአዶናይ ነው ማለት አንችልም። ጥፋቱ ማጋ እንደሆነ አናውቅም። ግን ብናውቅና ብንፈርድ ደግሞ ጥሩ ነው። ምክንያቱም ያው ማን መውቀስ እንዳለብን ራሱ እኛ ግራ ገብቶናል ማለት ነው። ለማንኛውም በሶሻል ሚዲያ የምታዩት ፍቅር እና መሬት ላይ ያለ ፍቅር አንድ አይደለም። ብዙዎቻችሁ የራሳችሁን ህይወት ጠልታችሁ የሶሻል ሚዲያ ፍቅር አናቂ የሆናችሁ ልጆች አላችሁ። ምክንያቱም ፍቅር ማለት እንደነከሌ ነው እንጂ ፍቅር ማለት እንደ እንትና ነው እንጂ የምትሉ ብዙ ሰዎች አላችሁ። ስለዚህ ሶሻል ሚዲያ ላይ እና መሬት ላይ ያለው ሀቅ አንድ አይደለም ማለት ነው። ስለዚህ ህይወት ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም። የራሳችሁን ህይወት ጠበቅ አድርጋችሁ ያዙ እና እንደዛ ነው የምላችሁ ጓደኞቼ። እንግዲህ ምን ማድረግ አይቻልም፣ ግን ታርቀው ድጋሜ አንድ ላይ እንድናያቸው የሁላችንም ምኞት ነው ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።